አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እኔ ደህና ነኝ፣ በጣም ሰላም ነኝ። ላይክ ሼር እያደረጋችሁ ለምታበረታቱኝ ከልብ እያመሰገንኩ ወደ ዛሬው ርዕስ እሄዳለሁ። ሩታና አብርሽ የተባሉ ግለሰቦች በዱባይ ሰርጋችን ነው እያሉ ሽር እየተደረገ ምናምን እየተደረገ ነው። እኔ እንኳን የነሱን ቪዲዮ አይቼም አላቅም፣ ማየትም አልፈልግም። አንዳንድ ግን ከውድ እህቶቼ ከመዳም ቅመሞች ላይ እያየሁት ነውና እኔ የነሱን ቪዲዮ አላይም። ምክንያቱም እኔ ማሽቃበጥ ደስ አይለኝምና ማሽቃበጥና አጭበርባሪ ሌባ ሰው አልወድም። በቃ ውሸታም ሰውም አልወድምና ብዙ አንዳንድ በአረብ ሀገር የሚኖሩ አንዳንድ በጎች አሉና በጎች ብላለችና አንዲት እህታችን የሩታ በጎች ብላቸዋለችና እውነትም በጎች ለምን እንደተሰደደች የማይገባት ለምን ውጭ ሀገር እንደሄዱ የማይገባቸው ለነሱ የሁለት ሺህ ምናምን ድርሃም ነው የ20 ሺህ ምናምን ድርሃም ወርቅ ገዙላቸው ይባላልና አንድ ላይ ብላይ ያየው ነበር። እውነት ግን ማለት መቼም በአረብ ሀገር ያሉ የመዳም ቅመሞች ብዙ አስተዋይ ብዙ ጠንካራ እህቶች አሉን። ብዙ ሀገርን ማህበረሰብን የቀየሩ ብዙ በጣም ብዙ እጅግ በጣም ብዙ የተማረ እህቶች አሉንና ለዚህም ጌታችንን እናመሰግነዋለን። ስደት ብዙ ነገር አስተምሮናል። ስደት ብዙ ነገር አሳውቆናል። ገንዘብ እንዴት መያዝ እንዳለብን፣ ምን ማድረግ እንዳለብን፣ ምን መስራት እንዳለብን ስደት ከምንም በላይ ከትምህርት ቤትም ከምንም በላይ አስተማሪ ነው እና አንዳንድ እህቶቻችን ግን ለምን መርዳት እንዳለባቸው ለማን መስጠት እንዳለባቸው የተገነዘቡ አይመስለኝም። እንደውም አንዲቱ ላይ ገብታ ለምን ምንድናረግሽ ለምን ወጣሽ ምናምን ስሏት ብለው ሲጠይቋት አንዳንዶች እህቶቻችን ምን አገባችሁ ለምን ካለኝ የፈለኩትን ነገር አላደርግላችሁም አለች ማለት ነው። በነገራችን ላይ እኛ የሚያገባን ነገር የለም። የሰው ስኬት ያስደስተናል። የሰው ማግኘት እኛ የሚያስደስተን ሰዎች ነን። በማንም ምቀኝነትም ጥላቻም የለብንም። ግን ማለት አይምሯቸው እንዴት ይቀበላል? አሁን እነዚህ እነ አብርሽና እነ ሩታ የሚባሉ ሰዎች በሀገራቸው ነው የሚኖሩት፣ በተንጣለለ ቤት ነው የሚኖሩት፣ የተሻለ ገቢ ያላቸው፣ የተሻለ ዩቲዩብ ይሰራሉ። አንዲት የአረብ ሀገር ሴት ግን እሺ እሷ ወዳም ፈቅዳም ልሰጣቸው ትችላለች፣ ልሰጥም ትችላለች። እንኳን ብትላቸው አንፈልግም ማለት ሲገባቸው እነዚህ ልጆች ግን አይደለም አንፈልግም ሊሉ ይህን ሁሉ ዶላር በአገሩ በቤቱ ተቀምጦ እያፈሰ እንኳን ከነዚህ ምስኪኖች አንዳንድ አይምሯቸው የተዘጋ ጭንቅላታቸው ማያሰብ ለምን እንደተሰደደች ያልተረዳች እነሱ ሰፖርት እንዲያደርጓቸው ይሄ ነገር ይሄንን እነዚህን ገራም ልጆች ለመብላት ስንት ዓመት ተደገሰ ማለት ነው። ሰርጋችን በዱባይ ነው፣ ሰርጋችን በዱባይ ነው፣ ሰርጋችን በዱባይ ነው እያሉ እነዚሁ እህቶቻችንን ለማጭበርበር ነው። በእህቶቻችን ብር ለመደነስ ነው። በነገራችን ላይ አንዳንድ ልጆች ይበሏችሁ። እንደዚህ አይነት ብዙ ጊዜ ብዙ ደደብ ሴቶች እንደዚህ አይነት ነገር ነው የሚወዱት እና በትክክል የሚመክራቸውን በትክክል ለአረብ ሀገር እህቶቻችን ለማንኛውም ሰው ለተጨቆነ ሰው ለሚደርስ ወገን አንድ ነገር አይደርሱም። አሁን እቺ 2000 ድርሃም ወርቅ ገዘች የተባለችው ልጅ በእርግጠኝነት አባቷ ወይ በሬ የለውም ወይ ተቸግሮ የሚኖር ሰው ነው የሚሆነው። በእርግጠኝነት ቤተሰቦቿ ማህበረሰቦቿ በችግር ነው የሚኖሩት።
እኔ በጣም ነው የሚገርመኝ የምር በጣም ነው የሚገርመው። እንዴ አንድ ሰው እንዴት የማያልፍለት ድሃ ሀብታም ይጋብዛል ይል ነበረ አባቴና ሰው እንዴት በወር ስንት ሚሊዮን የሚያገኝ ሰውዬ አንዲት 2000 ብር ወይንም 1500 ድርሃም የምትሰራ ልጅ ለነሱ ወርቅ ትገዛለች። ስጦታ መስጠት ያለ ነገር ነው። ስጦታ መደራረግ ያለ ነገር ነው። ስጦታ ማድረግ አንድ ሰው ለሚወደው ሰው ይቻላል፣ ይደረጋልም እናደርጋለንም። ነገር ግን በአቅማችን ነው። እኔ 1000 ብር ደሞዝ እየሰራሁኝ የ2000 ብር ስጦታ መስጠት የለብኝም እና ተው ቁም ነገር እኔ ይሄንን ቪዲዮ ሸር አድርጉልኝ ለአንዳንድ ደደቦች ማለት ነው። ደደቦች ምን ላይ እንዳለሽ ወቂ በት ነገ እንደውም አንዲት ልጅ ይባላል በባለፈ ተጣልተው ተብሎ እጅ ሰታ ሀገር ታማ ነው መሰለኝ ታማ ይሆን ሀገር ገብታ እየተባለ ነበርና ማንን መውደድ እንዳለባችሁ ማንን ማፍቀር እንዳለባችሁ እንኳን ማታውቁ ብዙ ደደቦች አላችሁ። በነገራችን ላይ አሁን ጊዜ የሚወደደው በተለይ ሚዲያ ላይ ውሸታም፣ ቀጣፊ፣ አጭበርባሪ፣ ሌባ ሰው ነው የሚወደደው። እንደዚህ እንደ ቡታጅራ ዩቲዩበሮች ውሸታሞች፣ ሌቦች የሉም። ዛሬ አንድ ሲተቅፎ ይመጣል፣ ነገ ወዲያ ሌላ ይመጣል። ዛሬ ተጣላሁ ይላል፣ ነገ ታረኩ ይላል። ግን ውሸታሞች ናቸው። ውሸታም ሰው ይወደዋል። በነገራችን ላይ የብዙ ወንድሞቻችን ቻናል ተኝቶ የማንንም አጭበርባሪ ደግሞ እኮ የሚገርማቸው ነገር ወሎዬዎች ናቸው። አብዛኛውን የነዚህ የቡታጅራ ውሸታሞች ዩቲዩበር የሚከታተላቸው ወሎዬዎች ናቸው። የኛ የወሎ ልጆች ቻናል ግን ምን ይሆናቸዋል? እና በጣም ነው የሚገርመው፣ በጣም ነው የሚያስቀው። እኔ ከምንም በላይ ገርሞኛል። እና ውድ እህት ወንድሞቼ ልብ እንግዛ። ጊዜ ይመክራል፣ ወቅት ይመክራል፣ እድሜ ይመክራል። ገንዘብ ደግሞ ዛሬ ካልያዝነው ነገ መታመም ይመጣል፣ መያዝ ይመጣል። ነገ ማን ላይ ነው የምንወድቀው? ዛሬ ገንዘባችንን ጥብቅ አድርገን የሰራናትን ካላሞርን ምንም በማሞር በማጠራቀም ባይከበርም በቻልነው ነገር ግን ማወቅ መቻል አለብን እላለሁኝ። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።